ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር አፈ ጉባኤ አገኘሁ ተሻገር፣ የክልላችን ርዕሰ መስተዳድር ክቡር አቶ አረጋ ከበደ፣ እጅግ የተወደዳችሁ ለእምነታችሁ በእውነት የቆማችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሐይቅ ከባቢ ነዋሪዎች፣ ክቡር ዶክተር በለጠ የወሎ ብቸኛው ተወካይ ነኝ ብለው ስለሚያስቡ እሳቸውን እዚህ አድሬስ ማድረግ ፈልጌ ነው። ፕሮፌሰር ብርሃኑ ነጋም በእኛ መካከል አሉ። በዚህ ስፍራ የተገኛችሁ ኢትዮጵያውያን በሙሉ ታሪክ ጠገብ፣ ፍቅር አዘል፣ ስራ ወዳድ፣ ሁሉን አቃፊ ወደ ሆነው የኢትዮጵያዊነት መገለጫ ወደ ሆነው ወደ ሐይቅ ወደ ወሎ እንኳን በሰላም መጣችሁ፣ በሰላም አገናኘን ለማለት እወዳለሁ። ከምስጋና ለመጀመር ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንደ ምክትል ጠቅላይ ሚኒስትር ሳይሆን የሐይቅን ፕሮጀክት እንዲያስተባብሩ ሲመደቡ ከያዙት ታላቅ ኃላፊነት ጎን ለጎን ለወሎ ሕዝብ ለሐይቅ ሁነኛ ሐውልት ጥለው ለማለፍ ላደረጉት ብርቱ ጥረትና ለሰጡት አመራር ከፍ ያለ ምስጋና ማቅረብ እፈልጋለሁ። እንዲሁም ወጣቱ ኢንጂነር ንጋት በጎርጎራ ያሳየውን ብቃት እዚህ በሐይቅ መድገም በመቻሉ አንድ ምርጥ ፕሮጀክት ቢመራ ሙያተኛ ማፍራት በመቻላችን ለነበረው ጥረት ላስገኘው ውጤት ለስራው ጥራት ንጋትንም እንዲሁ ማመስገን እፈልጋለሁ። የኢትዮጵያን ነጻነት የኢትዮጵያን ሰላም ለማጽናት በላይ ዘለቀ ከተዋደቀበት ከባቢ የኢትዮጵያን ልማት የኢትዮጵያን ብልጽግና ለማረጋገጥ በላይነህ ክንዴ በመፈጠሩና እንዲህ ለቃሉ ታማኝ ሆኖ ወንድሙ ለሰላም ለነጻነት ያደረገውን ተጋድሎ እሱ ለልማት ለብልጽግና መድገም በመቻሉ በላይነህ ክንዴን እጅግ አድርጌ ማመስገን እፈልጋለሁ። ገበታ ለትውልድ የሚጣል አሻራ ነው። የሐይቅ ሪዞርት ዛሬ ላለነው ለኛ ምንም አይደለም። ነገ ሐይቅ ስትለወጥ ትውልድ ሲነሳ ብልጽግናን ሲጎናጸፍ ይህንን ሐውልት እንደ መነሻ ነጥብ ያስታውሰዋል። ገበታ ለትውልድ የተባለበትና የተመረጡ ስፍራዎችን አስተውላችሁ መታዘብ ከቻላችሁ ጎርጎራ በጣና ሐይቅ ባሉ ገዳማት ታሪክ ጠገብ አብያተ ክርስቲያናት፣ ገዳማት፣ መጻሕፍት ያሉበት ከባቢ ነው። ያንን ከባቢ ገልጦ ለማሳየት ጎርጎራ ጠቃሚ ነበር። ሐይቅ በከባቢ ያላችሁ ሰዎች ብታቁም ራቅ ካለ ከባቢ ያሉ ኢትዮጵያውያን የማይገነዘቡት አስደማሚ ታሪክ በግልጽ የሚታይበት ከባቢ ነው። ነገር ግን ያን ታሪክ ለመግለጥ የሚያስችል መሰረተ ልማት እንዲህ ያለው ልማት ያስፈልግ ነበር። በጣም ከሚገርመኝ የሐይቅ ከባቢ ታሪክ አንዱ በ10ኛው ክፍለ ዘመን አርመኖች በገጠማቸው ውጊያ ሀገር ለቀው ተሰደው ወደ ኢትዮጵያ ሲመጡ ያረፉት በሐይቅ ነበር። የመኖች በሀገራቸው መኖር ሲሳናቸው መጥተው ያረፉት እዚህ ሐይቅ ከባቢ ነበር። የአውሮፓ አሳሾች በ16ኛው ክፍለ ዘመን ሲያስሱ ከመጡበት ከጻፉለት ከባቢ አንዱ ሐይቅ ነበር። ኢትዮጵያ ውስጥ ከሰሜን፣ ከምስራቅ፣ ከደቡብ ከሁሉም አቅጣጫ ፍቅርና ሰላም ፍለጋ ኢትዮጵያውያን መጥተው የጸኑበት የኖሩበት ከባቢ ነው። ከሁሉ በላይ የሚደንቀው ግን ክርስትናና እስልምና ተከባብረው ብቻ ሳይሆን ተዋህደው ተዋርሰው ተስማምተው
በፍቅር መኖር የቻሉበት ከባቢ ነው። በብዙ መልኩ ተዝቆ የማያልቅ ታሪክ፣ ተዝቆ የማያልቅ ትምህርት የሚገኝበት ይህ ከባቢ ይህን እሴት ከየት ተጎናጸፈው፣ ከየትስ ተማረው ብለን ታሪክ ስናገላብጥ የሐይቅ እስጢፋኖስ ገዳም የዚህ ሁሉ ምስጢር ሆኖ እናገኘዋለን። የሐይቅ እስጢፋኖስ ገዳም ያሉት ሶስት ዋና ዋና ዓላማዎችና መሻቶች ላለፉት 800 ዓመታት ኢትዮጵያን ስንመራ ኢትዮጵያን ስናጸና የነበሩ ህዝቦች በሙሉ የዚህን ገዳም አስተምሮ በውል ተገንዝበው ሰርተውበት ቢሆን ኖሮ ዛሬ ኢትዮጵያ የት እንደምትሆን ሁላችሁም መገመት ትችላላችሁ። የሐይቅ እስጢፋኖስ ገዳም ሶስት ልዩ ዓላማዎች አሉት። አንደኛው ስራ ነው። ስራ የሚል ገዳም፣ ከስራ ውጭ መለወጥ አይቻልም የሚል ገዳም ነው። ይህን ደግሞ በመናገር ብቻ ሳይሆን ወደ ቅጥር ግቢያቸው ሲገባ በእርሻ ባሳዩት ውጤት ገዳሙ ስራን የሚያስተምር ብቻ ሳይሆን ስራን የሚሰራ ማህበረሰብ ያለበት እንደሆነ ማሳያ ይሆናል። ሁለተኛው እጅግ አስደማሚው የገዳሙ ዓላማ ትምህርት ነው፣ ዕውቀት ነው። ኢትዮጵያ ውስጥ በነበሩ ግጭቶች፣ ወረራዎች ወርቁን እንካችሁ መጽሐፍቶቻችን ግን አትንኩ ብለው ማጽናት በመቻላቸው በአፍሪካ ውስጥ ጥቂት ሀገራት የራሳቸው ሆሄያት ፊደላት የፈጠሩ ቢሆንም አሁን ባለው ሞደርን ዓለም ውስጥ በአፍሪካ በድፍን አፍሪካ የራሱ ፊደል ያለው ብቸኛው ሀገር ኢትዮጵያ ነው። ይህ በዋዛ ፈዛዛ የተሳካ ጉዳይ ሳይሆን እንደ ሐይቅ እስጢፋኖስ ገዳም ያሉ ዕውቀትን የሚሹ ዕውቀትን የሚያጸኑ ዕውቀትን ለትውልድ የሚያሸጋግሩ የቆረጡ ሰዎች በመኖራቸው ምክንያት ነው ትምህርት፣ ዕውቀት፣ መጽሐፍት ማገላበጥ ከስራ ቀጥሎ አንዱ መርህ መሆን አለበት በሚል የዚህ ገዳም አባቶች ለራሳቸው የኖሩት ብዙዎችን ያስተማሩት የነሱም ተማሪዎች በብዙ ከባቢ ለኢትዮጵያ መምህራን ሆነው እንዲያገለግሉ ያስቻሉበት ምስጢር ነው። ሶስተኛው ጾም ነው። ጾም ለስጋም ለመንፈስም እጅግ አስፈላጊ ነገር ነው። በመጾም በመማር እና በመስራት መላ የኢትዮጵያ ህዝቦች የሚመሳሰል አቋም ከያዙ የሚጾም ሰው ስጋውን መግዛት ስጋውን በጥርሱ መንከስ ስለሚችል ከክፉ ነገር የተጠበቀ ይሆናል። የሚሰራ ሰው ለክፉ ነገር ጊዜ ስለሌለው ከሚሰራው ፍሬ የተነሳ ውጤት እያየ የሚሄድ ስለሆነ ከክፉ ነገር ይጠበቃል። መጽሐፍት የሚያገላብጥ የሚያነብ ለዕውቀት የተጋ የተከፈተ አእምሮ ያለው ሰው ከልማትና ከትጋት ውጪ ለክፋት የተሰናዳ ስለማይሆን በሰላምና በፍቅር ለመኖር ብቻ ሳይሆን የሀገርን ታሪክ ለማጽናት በእጅጉ የሚያስፈልጉ ዋና ዋና ዓላማዎች በሐይቅ እስጢፋኖስ ገዳም ይገኛሉ። ይህንን ታሪክ 800 ዓመት የቆየ ገዳም እንደዚህ ያለውን ታላላቅ ዓላማ የያዘ ገዳም እንዴት አድርገን ነው እኛ ከበሻሻ መተን ማየት የምንችለው? እንደዚህ ያለው ሐይቅ እንደዚህ ያለው ሎጅ ካልተሰራ በቀር ይህ ታሪክ በሁሉም ጫፍ የሚታወቅ በሁሉም ጫፍ ትምህርት የሚወሰድበት እንዲሆን ከታሪኩ ባሻገር ታሪክ ገላጭ ስራዎች ያስፈልጋሉ። እነዚያ ታሪክ ገላጭ ስራዎች አንዱ ይህ ሎጅ ነው። በእርግጠኝነት የምነግራችሁ ከየትኛውም ጫፍ ጊዜውን ገንዘቡን ሰውቶ ሐይቅ የመጣ ሰው ቢያንስ ታሪክ ሳይማር ፍቅር ሳይጎነጭ ደስታና ሰላምን ሳይከናነብ ወደ መጣበት አይመለስም። እኛ ትናንትና ማታ በዚህ ከባቢ በእግር ስንንቀሳቀስ ያስተዋልነው ነገር ታሪክ ብቻ የሰው ፍቅር ብቻ ሳይሆን አየሩ በራሱ ሰላም ያለው የማይጠገም መሆኑን ነው። የዚህ ጸጋ ባለቤት ስላደረጋችሁ
ፈጣሪን እያመሰገንኩ እናንተም እንኳን ደስ ያላችሁ ልላችሁ እወዳለሁ። ይሄ ብቻ አይደለም። የከባቢ ወሎ የአራቱ ዜማዎች ቅኝት መገኛ ነው። የአራት ዜማዎች ቅኝት መገኛ በዋዛ ፈዛዛ መሆን አይቻልም። ቅድም በግርድፉ እንዳነሳሁት የብዙ ሰዎች መገኛ፣ የብዙ ታሪኮች፣ የብዙ ባህሎች፣ የብዙ ቋንቋዎች፣ የብዙ ዘዬዎች የመቀበል የማስተናገድ ልምምድ ባይኖራችሁ ኖሮ አራቱ ዜማዎች እንዲሁ በዋዛ እዚህ ከባቢ ተፈጥረው ለዘመናት የዘለቁ አሁን ደግሞ ይበልጥ እያበቡ እያደጉ እየሰፉ መሄድ ባልቻሉ ነበር። ያ የሆነበት ዋናው ምስጢር በአቃፊነት ከሌሎች ለመማር ሌሎችን ለማስተማር ባለ ዝግጁነት የተፈጠረ ብቃትና ፈጠራ ይመስለኛል። ወሎዬዎች በብዙ ነገር ይወደዳሉ፣ በብዙ ነገር ይደነቃሉ፣ ሰላም ይወዳሉ። ሰላም አንግቦ የመጣን ማቀፍ ይችላሉ። ይህ ፍቅራቸውና ሰላም ወዳድነታቸው አካባቢያቸውን ማልማት መቀየር እንዲችል ተጨማሪ ስራ ያስፈልጋል። ትናንት በነበረኝ ቆይታ ያየሁት ነገር በዚህ ቅጥር ግቢ ውስጥ የተሰራው የግሪን ሌጋሲ የአረንጓዴ አሻራ ልማት ስራ በተለይም በፓፓያ፣ ማንጎ፣ አቮካዶ፣ ቡና፣ ሎሚ የመሳሰሉ አትክልት የተከሉበት ግቢ መሆኑን ሳይ ዙሪያውን በሙሉ ሐይቅ፣ ለውሃው ቀረብ ያሉ ቤቶች ትንሽ ወደ ኋላ ገፋ አርገን ዙሪያውን በሙሉ ፍሩት ብንተክልበት እዚህ ያሉ ስራ ወዳድ አባቶች የከባቢውን ማህበረሰብ አስተባብረው የክልሉን መንግስት አስተባብረው በሐይቅ ዙሪያ በሙሉ የገጠመ ፍሩት ቢሆን እዚያ ፍሩት ውስጥ ደግሞ መንቀሳቀስ የሚያስችል ወክወይ ቢኖር ከፍሩቱ ራቅ ብለን ከብቶች፣ ዶሮዎች የምናረባበት ከባቢ ቢኖር የዶሮና የከብቱን ተረፈ ምርት ለፍሩቱ ማዳበሪያ እያደረግን ከፍሩቱ የሚተርፈውን ምርት ለከብቶቹ ምግብ እያደረግን ከተፈጥሮ ጋር ብናስማማው ሐይቅ ውብ ግሪን ብቻ ሳትሆን የጥጋብ መንደር ትሆናለች። የጥጋብ መንደር እንድትሆን ፈጣሪ ምን ከለከለን? ለም አፈር፣ ንጹህ ውሃ፣ በስራ የሚያምኑ አባቶች፣ በትብብር የሚያምን ህዝብ በዚህ ስፍራ አለ። ይህንን አስተናስለን አሁን በሰራነው ሳንረካ ቀጣዩን ምዕራፍ በጋራ ብንጀምር ሐይቅ ለብዙዎች የታሪክ ብቻ ሳይሆን የውበት መገኛ ስለምትሆን ለሐይቅ እስጢፋኖስ አባቶች፣ ለሼኮች ያለኝ መልእክት የከባቢው ህዝብ እናንተን ስለሚሰማ አናስተኛው። ጥቂት ተኝቶ ብዙ የሚሰራ ቢሆን ለልጆቹ የለማ ያማረ የተተፈረፈን ከባቢ ጥሎ ማለፍ ስለሚችል መንግስት በሁሉም በሚቻለው መስክ ከጎናችሁ ይሆናል። ይህንን ከባቢ ቢያንስ በፍሩትና በከብት በመቀየር የጥጋብ ምልክት ለማድረግ ተባብረን በጋራ እንድንሰራ ይህ ፕሮጀክት የተሰራው በገበታ ለትውልድ የግሉ ባለሀብት መንግስትን አምኖ ባዋጣው ገንዘብ ነው። በላይነህ ክንዴ ከከፈልነው ከጠየቅነው አሻግሮና አስበልጦ ለህዝቡ መስራት ችሏል። በዚህም ምክንያት የለፋበት የደከመበት የሚወደው ማህበረሰብ ስለሆነ ይህንን ሪዞርት ራሱ በላይነህ ክንዴ እንዲያስተዳድረው የተወሰነ ሲሆን ከዚህ ከሚወደው ህዝብ ካከበረው ህዝብ ጋር በመተባበር ከክልላችን ርዕሰ መስተዳድር ጋር በመሆን በሚቀጥለው ጊዜ ስመለስ ሐይቅ ዙሪያ ከጫፍ ጫፍ በፍሩት ተከቦ ግማሹ ጊዜያችንን የሐይቅን ዙሪያ
ፍሩት በማየት እንድናሳልፍ ያ እስኪሆን ድረስ በመኪና ከመጣው አልፌ ወልዲያ፣ በአየር ከመጣው ወደ ደሴ አልፌ እንጂ እዚች ቦታ እንደማልደርስ ከወዲሁ እያረጋገጥኩ የተሰራችው ስራ ትንሽዬ ናት፣ አትበቃንም። ለሐይቅ እቺ ሪዞርት አትበቃም። መሰራቱን እናመሰግናለን፣ መሰራቱን እናደንቃለን፣ የተሰራን አንክድም። ግን ወደ ዋናው ፍላጎታችን ለመጓዝ ያለንን መሻት የሚያስቀር ደግሞ እንዲሆን አንፈልግም። ዋናው ፍላጎታችን የተለወጠ ሐይቅ ማየት እንጂ አንዲት ህንፃ ሐይቅ ላይ ማየት አይደለም። እቺን ህንፃ እኔ አልንቃትም። ምክንያቱም በዚህ መንደር ያሉ እህቶቻችን ከዚህ ቀደም ወደ ሳውዲ ወደ ዩኤኢ ስራ ፍለጋ ሲሄዱ እና እንዲህ ያለውን ህንፃ ሲያዩ በእነሱ ሀገር ያልተለመደ የማይቻል በሰው ሀገር ግን ህንፃ፣ መብራት እንደዚህ የሚያምር መስክ ያለ አድርገው ስለሚያስቡ ሀገራቸው ያነሰች የሄዱበት ደግሞ የተሻለ ይመስላቸዋል። ዛሬ ግን ከዚህ ስፍራ ለስራ ወይ ለትምህርት የወጣ አንድ ሰው ቢኖር በሄደበት አገር መሰል ህንፃ ቢያይ አይ እኛም አገር እኮ የሚያምር መስክ አለ፣ እኛም አገር እኮ ለሪዞርት ለሆቴል የሚሆን ጽዱ ስፍራ አለ ብሎ የሚያስብ ያደርገዋል። ከሰው የተስተካከለ እሳቤና ልበ ሙሉነት እንዲላበስ ያደርገዋል። ከሰው ማነስ ደህነት ክፉ በሽታ ነው። ደህነት በውጭ የሚታይ ብቻ ሳይሆን በልብ የሚረገዝ ተሸክመነው የምንሄድ ጉዳይ ነው። በልባቸው ድሃ የሆኑ በአእምሯቸው ድሃ የሆኑ ሰዎች ቢያዩ እንኳን ማየት አይችሉም። የልብ ስብራትን ለመጠገን ልጆች መልካም ነገር እንዲያዩ መልካም ነገር እያዩ እንዲያድጉ ማድረግ በእጅጉ አስፈላጊ ነው። ዛሬ ይህ ድንቅ ስራ ለሐይቅ መነሻ ሆኖ ከገዳሙ ከታሪኩ ጋር ተዋህዶ ብዙ ልማቶች አምጥቶ ከዘመናት በኋላ ልጆቻችን ይህንን ጊዜ እያወሱና እያስታወሱ አንድ ቀን መልካም ጡብ መልካም መሰረት በመጣሉ ከባቢያችን ተቀየረ ብለው የሚያወሱበት የሚያመሰግኑበት ዘመን ይመጣል። እኔ ዛሬ እናንተ ፊት ለፊት ቆሜ የዛሬ 800 ዓመት ገደማ የተፈጠረ ገዳም ካልኩ ከ100 ዓመት በኋላ ልጆቻችን በምን እንደሚያወሱን ማሰብ የሚያስቸግር አይሆንም። በመልካም ለመወሳት ልክ እንደ ሐይቅ እስጢፋኖስ ገዳም መልካም መልካሙን ሰርቶ መልካም መልካሙን አስተምሮ ማለፍ በእጅጉ የሚያስፈልግ ይሆናል። ክቡራትና ክቡራን፣ ኢትዮጵያ እንደ ወሎዬ ናት። ወሎዬ በፍቅር ሲመጡበት አርሂቡ ብሎ እጁን ዘርግቶ በፈገግታ መቀበል ይችላል። ነገር ግን ወሎዬ በጸብ ሲመጡበት አጋለይ ይላል። ጸብን አንፈልግም፣ ጸብን አንሻም። ጸብ ከልማት ጸብ ከብልጽግና ያስተጓጉላል፣ ጉዟችንን ያራዝማል። ምንፈልገው እንደወሎዬ በፍቅር የመጣውን አርሂቡ ብለን እጃችን ዘርግተን ስቀን በፈገግታ መቀበል ማጉረስ ነው። ነገር ግን ኢትዮጵያውያንንና ደማችን ውስጥ አለና በጸብ ከመጡብን ደግሞ አጋለይ እንደወለየ ማለታችን አይቀሬ ነው። በዚህም ምክንያት ጠላቶቻችን ስንስቅና ስንሰራ የደማችን ክፋይ ነውና ለአርሂቡ ዝግጁ መሆናችንን እንድታቁ፣ ስንጎነተልና ስንነካካ ደግሞ ኢትዮጵያውያንንና አጋለይ ማለት እንደምናቅበት እንድትገነዘቡ ከዚህ ሰላም ወዳድ ሕዝብ ፊት በመሆን መልእክት እያስተላለፍኩ ወሎዬዎች፣ የሐይቅ ሰዎች፣ ፈገግታ የማይለያችሁ ፍቅር የተሞላችሁ ሁሉም በማቀፍ የምትታወቁ እቺ ጅምር ስራ መልካም ጅማሮ ነችና ተባብረን እናስፋት። ያማረ የበለጸገ ወሎዬን በጋራ
እንፍጠር። የሚሰደዱ ልጆች በሀገራችን ቀርተው የሚሰሩ እናድርግ። የኢትዮጵያን ብልጽግና እውን ለማድረግ የምንተጋ የምንለፋ የምንጓዝበት መንገድ አንጥረን ለይተን የምናቅ ለዚያም የምንተጋ እንድንሆን አደራ እያልኳችሁ በነበረኝ ቆይታ ላሳያችሁኝ ፍቅርና አክብሮት እጅግ አድርጌ እያመሰገንኩ ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ጊዜያችሁ የሰመረ ይሁን። ተከናወኑ። እጅግ አድርጌ አመሰግናለሁ።